ሴትነት በገዳ ሥርዓት ውስጥ ከሞገድ እጅጉ ብዙ ጊዜ የገዳ ሥርዓት እየተባለ ይነገራል፣ ይጻፋልም። በፕሮፓጋንዳ ድግግሞሽ የመጣ ኢሳይንሳዊ የሐሰት ትርክት ነው። ገዳ ለአቅመ ሥርዓትነት አልደረሰም። በትክክል ይጠራ ከተባለ የደም ማኅበር ነው። ታዲያ በዚህ የደም ማኅበር ውስጥ ሴትነት እንዴት ነው የምትታየው? አንድ በገዳ የደም ማኅበር ውስጥ ሴቶች የተናቁና የተገለሉ ናቸው። የመሪነት የዳኝነትም ሆነ የጦር ተሳታፊነት ሚና ፈጽሞ የላቸውም። በማኅበሩ ደንብ መሠረት አንድ ኦሮሞ ተገርዞ የገዳ መሪ በሆነባቸው 2 ዓመታት ውስጥ ሴት ከወለደ ወደ ጓሮ ወስዶ ጨቅሏን አርዶ እንዲገላት ይገደዳል። ወንድ ከወለደ ግን ያሳድገዋል። ከ2 ዓመቱ በኋላ ከተወለደች የወንዱንም ያህል ፍቅር ባታገኝም ሴቷም ታድጋለች። 2 ሴት በአባቷ ቤት ከወንድሞቿ ጋር ርስት ወይንም ውርስ መካፈል አይፈቀድላትም። 3 አባት ሴት ልጁን ሲድር ልጄን ሸጫለሁ እንጂ ድሬአለሁ አይልም። ባሏም እንደ ባሪያ ቀጥቅጦ ይገዛት ዘንድ ተፈቅዶለታል። ኮብልላ ሄዳ ሳትዳር በገዳ አባባል ሳትሸጥ ብትወልድ ልጇን ጨምሮ በግዳጅ ወስዶ ቀጥቅጦ ይገዛታል። 4 በሰው ብትገደል የነፍስ ዋጋዋ ከወንድ በግማሽ ያነሰ ነው። የወንዱ ዋጋ 100 ቁም ከብት መሆኑን ልብ ይለዋል። የነፍስ ዋጋ እንዲህ በመመሪያ ተተምኖ የቀረበው ግድያ የዘወትር ተግባር ስለሆነ ነው። ምክንያቱም ወንድ ያልገደለ አያገባም። ቅማል ሲመጠምጠው ይኖራል እንጂ ጸጉሩንም አይላጭ። ስለዚህ ሥጋዊ ፍትወቱን ለመፈጸምና ለመላጨት ሲል የሩቅ ሰው ቢያጣ ወንድሙን ይገላል። ሴቶች ያፈቀሩትን ገና ከሴት ያልደረሰ ጎረምሳ ለማግኘት ሲሉ ወንድማቸውን፣ ልጃቸውን፣ አባታቸውን ጊዜና ቦታ አመቻችተው ያስገድላሉ። ልብሳቸውን በፍየል ደም አጨማልቀው መጥተው እዛ ማዶ ሰው ገደልኩ፣ ነገር ግን ቆርጬ ያስኩትን ብልቱን ዘመዶቹ ከበው ነጠቁኝ እያሉ በሐሰት የሚያገቡና የሚላጩ የኦሮሞ ወንድሞችም በርካቶች ናቸው። ወራሪው የኦሮሞ አገዛዝ ይህንን ልምድ ነው ለመመለስ እየሞከረ ያለው። 5 ሴት በባሏ ላይ ስትማግጥ ብትያዝ ከሁለቱም ወንዶች ጋር የባልና ሚስት ያህል ግንኙነት እያደረገች መቀጠል ብልግና መለያው የሆነው የገዳ ማኅበር ያረጋገጠላት መብቷ ነው። ውሽማዋ ግን ለባሏ የቅናት ዋጋ 1 ወይፈን ይከፍላል። በተረፈው 2 ወንዶች ከሴቷ ጋር ፍትወት ለመፈጸም በር ላይ ለምልክት ጦር ተክለው በመግባት ነው። ጦሩ ተተክሎ ከሆነ ሚስትየዋ ከሌላኛው ባሏ ጋር ነች ማለት ነው። ስለዚህ አንደኛው ድንገት ከደረሰ በደጅ ሲንጎራደድ ወይም ከጎረቤት ጋር ሲጫወት ይቆያል እንጂ ውሽማዋ ሳይወጣ አይገባም። እንግዲህ ይህንን ድንቁርናና የዝሙት ሥርዓት ነው የገዳ ሥርዓት እያሉ ለኢትዮጵያውያን ሁሉ ለመናኘት እየሰሩ ያሉት። በዚህ የገዳ ማኅበር የተመራው የኦሮሞ ወረራ ነባር የኢትዮጵያ ጎሳዎችን አጥፍቷል። በ16ኛው መቶ ክፍለ ዘመን ቢያንስ ከ1 ሚሊዮን በላይ ኢትዮጵያውያንን በግፍ ጨፍጭፏል። በኦሮሞ ወረራ የጠፉ ብሔሮች ኦሮሞ በ1522 ዓመተ ምህረት ወደ ኢትዮጵያ ከገባበት ጊዜ ጀምሮ ከብቶቹን እየነዳ ቶካ ሳርና ውሃ ወዳለበት አካባቢ ሁሉ በመሄድ በወረራ ነባር የኢትዮጵያ ብሔሮችን አጥፍቷል። በተለይም ሥልጣን ከአንደኛው የገዳ ማኅበር መሪ በነሱ አጠራር ሉባ ወደ ሌላኛው ሲሸጋገር አዳዲስ ወረራዎችን መፈጸም ግድ ነው። ካልወረረ፣ ሰዎችን ካልገደለ ሉባ መሆን አይችልም። ጠቅላይ ሚኒስትር ተብየው
የወራሪው ኦህዴድ ብልጽግና ርዕዮተ ዓለም ይሆናል ያለውን የመደመር እሳቤ ከገዳ እንደ ቀዳው ሲናገር የዘመኑ ሉባ መሆኑን እየነገረን ነው። በመሆኑም እንደ ማንኛውም የገዳ መሪ መግደል፣ ብልት መቁረጥና መውረር የሥራ ባህሪው ነው። ኦሮምኛ ከሌሎች ቋንቋዎች ተለይቶ በአዲስ አበባ መዘመሩ አፓርታይዳዊነት ቢሆንም ዓይኑን በጨው ታጥቦ መልካምነቱን በሕግ መወሰኛ ምክር ቤት ውስጥ ሊነግረን የሞከረውም አእምሮ በዚህ የገዳ እሳቤ የተቆለፈ ስለሆነ ነው። መከላከያን ገሏል በማለት በአማራ ላይ ብሔራዊ ጅምላ ጭፍጨፋ እንዲፈጸምበት በምክር ቤት ውስጥ ያደረገው ጥሪም ከዚሁ የመነጨ ነው። ብሔር ብሔረሰቦች ተባብረው አማራን እንዲያጠቁ ያደረገው ጥሪም መሪ ነውና ተቀባይነት ሊያገኝ ይችላል። በፓርላማ ውስጥ ነውና የተናገረው ተፈጻሚነቱ ሰፊ ነው። ስለዚህ የአማራ ሕዝብ ራሱን ለማዳን በአንድ ላይ መነሳት አለበት። ከተነሳ ያሸንፋል። ጥፋቱ ድመቶች እየፎነጨሩ ዓይኑን ሲያጠፉት፣ ሰውነቱን ሲያቆስሉት እንደ አንበሳ በንቀት መንጎማለሉ ነው። ኦሮሞዎች በ1522 ዓመተ ምህረት ወደ ኢትዮጵያ ከገቡ ጊዜ ጀምሮ የከብት ጭራ እየተከተሉ በመጓዝ ነባር ሰላማዊ የኢትዮጵያ ብሔሮችን አጥፍተዋል። በገዳ ማኅበር መመሪያ መሠረት ገበሮ እና ሞጋሳ በሚሉት መውረሪያ ስልታቸው የበርካቶችን ባህል፣ ቋንቋ፣ ሃይማኖት ብሎም ጥቅል ማንነት አጥፍተዋል። ዛሬ ኦሮምኛ የሚናገሩትና በዳሳ፣ ጃቢሳ፣ ቅብጤሳ የሚባሉት ትውልዳቸው ወደ ኋላ ቢዘረዘር ኦሮሞዎች አይደሉም። በሞጋሳና ገበሮነት ማንነታቸውን የተነጠቁ ናቸው። ዛሬም በኦሮሚያ መስተዳድር ውስጥ የሚኖሩ ጉራጌዎች የቀበሌ መታወቂያቸው ላይ ብሔራቸውን ጉራጌ ብለው ማጻፍ አይችሉም። ጉራግኛ እየተናገሩ ኦሮሞ ተብሎ ነው የሚጻፈው። በዚህ ወቅት በተለይም ከ4 ዓመት በፊት ጀምሮ ኦሮሞ ያልሆኑትን ሁሉ በመግደል ንብረታቸውን በመስረፍና በማቃጠል እየተፈጸመ ያለው እንቅስቃሴ ተቋርጦ የነበረውን የወረራ ዘመቻ ለማስቀጠል የታቀደ ድርጊት ነው። በአዲስ አበባ ተቋርጦ የነበረው የእሬቻ በዓል ከ150 ዓመታት በኋላ ዳግም መከበር ጀመረ እንደተባለው ሁሉ ተቋርጦ የነበረው የገዳ የመስፋፋት ዘመቻ ተጀመረ ተብሎ ስላልተነገረ እንጂ ወረራውና ጭፍጨፋው በተለይም በአማራ ላይ መፈጸም ከጀመረ ቆይቷል። እየተደረገ ያለው ዘር የማጥፋት እርምጃ ነው። 4 ኪሎ የከተመው የኦሮሞማ ስብስብ የራሱ ታሪክ እንደ ቅል መራራ የሚያንገሸግሸው የሌሎችን ደግሞ የሚናፍቅ ብሎም ለመስረቅ የሚጣጣር ቡድን ነው። ለመስረቅ ካልተቻለውም ለመፋቅ ይሞክራል። ይህ ስውት አስተሳሰብ ከጥቂት ኦሮሞዎች አእምሮ የሚመነጭ አይደለም። ይልቁንም ከፖለቲካዊው የገዳ ማኅበር የሚጨለፍ ነው። የገዳ መሠረታዊ ጽንሰ ሐሳብ ወረራ ነው። የገዳ መሪ ማለትም ሉባ ለመሆን የመጀመሪያው መሪ ያልወረራቸውን ነገዶች መውረርና ማጥፋት ግዴታ ነው። ታዲያ በዚህ ሂደት በ16ኛው መቶ ክፍለ ዘመን ኦሮሞዎች ወደ ኢትዮጵያ ሲገቡ በርካታ አካባቢዎችን ወረዋል። በስም የሚታወቁ ነባር የኢትዮጵያ ነገዶችን አጥፍተዋል። ዛሬ በመጽሐፍት የምናነበው ታሪክ የሌላ ሀገር ታሪክ እስኪመስለን ድረስ የቦታ ስሞችን ወረራ ተደርጎባቸዋል። ለአብነትም የዛሬው ምስራቅ ወለጋ ነባር ስሙ ዳሞት ነበረ። ከኦሮሞ ወረራ በፊት አማሮች ይኖሩበት ነበረ። ከዚህ የገዳ ጭፍጨፋ አምልጠው በወቅቱ የሸሹ አማሮች ጎጃም ውስጥ መኖር ጀመሩ። ይህ መኖሪያቸው ዛሬም ድረስ ዳሞት እየተባለ ይጠራል። በተመሳሳይ የዛሬው ቀለም ወለጋ ቢዛሞ ይባል ነበረ። የዛሬው ጅማ ገሙ፣
ጅባትና ሜጫ፣ ገንዝ፣ ሰላሌ፣ ግራርያ፣ ኢሊባቦር፣ እናርያ፣ አሩሲ፣ ፈጠጋር፣ አረርጌ፣ ዳውሮ፣ ሞጆ፣ ሽምብራ ኮሬ፣ ቦረና፣ ወለቃ ይባሉ ነበር። ይህ የኦሮሞ ወረራ በመጨረሻም ተወግቶ ተመለሰ እንጂ የዛሬው የአማራ መስተዳድር ድረስ ዘልቆ አንጎት ይባል የነበረውን ራያ፣ ላኮሞልዛ፣ ቤት አማራ ይባል የነበረውን ወሎ እስከ ማለት ደርሷል። ይህንን ሁሉ ወረራ ሲፈጽም ከ28 በላይ ነባር የኢትዮጵያ ብሔሮችን ከምድረ ገጽ አጥፍቷል። ይህንን ሁሉ ያደረገው በራሱ የውጊያ ችሎታ አልነበረም። በቱርኮች ይታገዝ በነበረው የግራኝ አህመድ ወረራ በተዳከመ ሕዝብ ላይ ጦር ስላነሳ እንጂ። በገዳ ማኅበር እየተመራ ይህንን ወረራ በሚያደርግበት ጊዜ ዛሬ ኦሮሞ እየተባለ የሚጠራው ማኅበረሰብ መጠሪያ ስሙ ጋላ ነበር። ሆኖም በ1960ዎቹ የተማሪ ፖለቲከኞች የብሔር ንቅናቄን ሲጀምሩ አንድ ነገር አስፈራቸው። በጋላ ወረራና ጅምላ ጭፍጨፋ የጠፉ ነገዶች ጉዳይ አሳሰባቸው። በዚህ ወቅት በጅምላ ጭፍጨፋ ወንጀል እንዳይጠየቁ በመስጋት ስሙን ከጋላ ወደ ኦሮሞ ቀየሩ። የጋላ ነጻነት ግንባር ይባል የነበረው ድርጅትም የኦሮሞ ነጻነት ግንባር ኦነግ ተባለ። ያለፈ ታሪኩን እየሸሸገ ዛሬም ሌላ ጅምላ ጭፍጨፋ በአማራ ሕዝብ ላይ እየፈጸመ ነው። ይሄኛው ስሙንም ነገ ሊቀየር ይችላል። እንዲያውም ካሁኑ ዳርዳር ማለት ጀምሯል። ሌሎች የደቡብ ኢትዮጵያ ብሔሮችን በገበሮነት ጠቅልሎ ኩሽ የሚባል ምናባዊ የጋራ ማንነት ለመፍጠር እየሞከረ ነው። ይህ የጥንት ግብፃውያንና ሱዳናውያን ስልጣኔን የኦሮሞ አድርጎ የማቅረብ ሙከራ ነው። መዳረሻውም ጥንታዊ አፍሪካውያንን ለማለትም ነው። የሆነ ሆኖ ኦሮሞማ ታሪኩን የሚጠላው በሌብነት ስሙ ስለሚንቀሳቀስ ነው። የሌሎችን ታሪክ ለማጥፋት መባተሉም ከገዳ የወረራ እሳቤ የተቀዳ ነው። በሌሎች ታሪክ መጎምጀቱና የራሱ ለማድረግ መፍጨርጨሩ ደግሞ ከዚያው ከገዳ ማኅበር ውስጥ ከገበሮነት እሳቤ የተወረሰ ነው። ለዚህም በርካታ መገለጫዎች አሉት። ሰሞኑን በአማራ ላይ የተደረገ ያለው ወረራም ከዚህ አስተሳሰቡ የሚመነጭ ነው። በለስ ቀንቶት አማራን ቢያሸንፍ ወደ ሌሎች ብሔር ብሔረሰቦች ይዞራል። ምክንያቱም ይህ የሱ አመል መገለጫው ነውና። ቸርን ሰንበት። ሞገድ እጅጉ